ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች ሰላም ብያለሁ። በሀገር ውስጥ በሀገር ውጭ ያላችሁ እንዴት ናችሁ? ሰላም ነው? እኔ ያለሁ እግዚአብሔር ይመስገን ሰላም ነኝ። ያው እንግዲህ ላሳያችሁ ብዬ ነው። ምክንያቱም ላስጎብኛችሁ እናንተ ሁሉ ጊዜ አንድ አይነት ቪዲዮ ምን ወጣችሁ ማየት ያለባችሁ እንግዲህ ዛሬ መሀዚያ ነው። ዛሬ በመሀዚያ እንግዲህ ሀገራችን እንደዚህ በአረንጓዴ አካባቢ በአረንጓዴ ሞልቷል ማለት ነው። ያው የሚሄድበትን እየነገርኳችሁ ነው ማዘወይ። እሺ እና ያው መሄድበትን አሳያችኋለሁ ብያችኋለሁ። አሁን ዳመና ስለሆነ ወገባችንን ሸብ አድርገን ነው ጠበቅ አድርገው። ቆይ እስኪ እሺ ጠበቅ አለ እና ይሄን ይመስላችኋል። ቡርቴ እግረኛዋ ትላላችሁ። እንዴት ናችሁ ውዶቼ? ሰላም ነው? ሰላም፣ ደስታ፣ ፍቅር፣ አንድነት አብዝቼ ለእናንተ እመኛለሁ ቤተሰቦቼ። ለቤት አዲስ ናችሁ ደግሞ ብርቱካን ፋይቱብኝ ሰብስክራይብ ላይክ እያደረጋችሁ ዛሬ የፋሲካ ማክሰኞ ነው። በዛ አጋጣሚ ቆላን የምሄደው ዛሬ ትናንት አማቶች ጋር ብያችሁ ነበር። ዛሬ ደግሞ ወንድሜ ጋር ቤት ማያየርኩ ነው። በቀጣይ ቪዲዮ ደግሞ እዛ ያለውን አሳያችኋለሁ ማለት ነው። ያው እንግዲህ ይሄን ይመስላል መንገዱ። እንዴ አሁን ተቤት መውጣት እንዳይመስላችሁ። ኧረ ስንት ሰዓት መንገድ ሄጄ መሰላችሁ? ስንት ፀሐይ አልፌ አሁን ዳመና ስገባ ነው ካሜራው ስለማያምር የምቀርጽላችሁ። እናንተ ሰርጉ ያናጥራል። አቤት ሰርግ፣ አቤት ሰርግ፣ አቤት ሰርጉ አሽኮለሌ ነው። አሽኮለሌ ትላላችሁ። አይናፍቃችሁም? ይሄ መንገዱ ይሄው ነገሩ መንፈስ ቅዱስ አጥር ነው የምታውቁት ማለት ነው። እሺ ቀርሳ ቦ ይባላል። ደብሩን ላሳያችሁ ላስጎብኛችሁ መሰለኝ። አያችሁት? ደብሩ ስንት እህቶቻችን ወንድሞቻችን እናቶቻችን እዚህ ውስጥ አሉ። አቤት ቁልቋሉ እንዴት እንዳፈራ ወይ! አረብ ሀገርም ይኸው ይገዛሉ ቁልቋል እኮ ይበላሉ እኮ ቁልቋል። አረብ ሀገር ሰውዬው እኮ ፍራፍሬ ነው ግን ገዝተው ነው የሚበሉት። በሳጥን ነው የሚገዙት። እዛ እና ቆይ እስኪ እሺ አሁን ይሄ ሜዳው መቅረጽ ጀመርኩላችሁ። ወይኔ ነግሬ ማንሳት አቃተኝ፣ ደከመኝ። ወይኔ ጉዴ! ትንሽ አረፍ እንበል። ኧረ በእናትህ እግሬ ማንሳት አቃተኝ። አንተ ከምር ደከመኝ። ከምሬ ነው ይቀደርኩ ነው ያሳችሁ። ብዙ መንገድ ሄደን ደግሞ ቶሎ እንሄድ ነው። ወይኔ ይኸው አረንጓዴው ውት እሺ የታለ ወይኔ ደከመኝ። ያ ቁልቁል በዚህ ቁልቁል ነው የምወርደው ቤተሰብ እና እስኪ አሳያችኋለሁ ደግሞ። ቆይ እስኪ ቆራርጬ። እሺ ቤተሰቦቼ አሁንማ ይኸውላችሁ እዚህ ደርሰናል። እየተሽከረከረ ነው ሰውየው። ቡርቴስ ቁልቋሉ ትላላችሁ። ሀያ ሀገር ትዝታ እናንተ ማርያምን እንዴት ትዝ ይላል። ግን እኔ ወደዚህ መምጣቱ ያው በአሁን ሰዓት ከብዶኛል። ባዘወይ በጣም ነው የከበደኝ። ግን
ያው ወንድምየው ባልየውን አያውቀውምና ለዛ ነው። እሺ ወንድምየው ባልየውን ስለማያውቀው ገባችሁ? እሱም የምንፈራረምነት አልመጣምና ወንድምየው እና ለዛ ባሌን ላስተዋውቀው ነው ከወንድምየው ጋር። ይሄ ደግሞ ገደል ነው። አያችሁት? እናንተን አላይም። አሁን ፀሐይ ነው፣ ገደል ነው። እሺ ዱብ እንበላ። እሺ እኔን እየጠበክ ነው? ምን ወይን ከጎን ሆነህ አልደገፍከኝ? በወርቅም ዋይ ለማለት ነው። ዋይ ለማለት ነው። ድፍ ተትበይ። ኧረ እባክህ ፋራ እንዴ! ጥረት እንደበዛባት አያላለም እንዴ? አይቴ ውይ ተሸክሚ አይደል ወይ? እሷ ምን ታካብዳለህ እንዴ? እሷንማ ሁሌም የምንይዛናት ኖርማል እኮ ነው። ስንት ኪሎ መሰለህ በዚህ እየተሸከምን የወጣ ነው። ሀያ ጊዜና ዘበን፣ ሀያ ጊዜ ደጉ ዘበን ደጉ ጊዜ ደጉ ጉዞ ያሳያል። በዚች እንደው ሻም ተሸክሜባት እንዳልወጣሁ ቤቴ የቁልቁለት መንገድ ያቅተኛል። ያቀበቱን 25 ኪሎ እየተሸከምኩ እንዳልወጣሁ 20 ኪሎ ወይኔ ልጅቱ ሀይ በላ። አረብ ሀገር ጉልበት በላ። እሺ አፋይ እና ይሄን ይመስላል። ደስ ይላል። እየመጣንበት ቆይ እንዳይበዛባችሁ እየቆራረኩ ላስገባላችሁ መሰለኝ። የወደቀ ዛፍ መስማር ይበዛበታል ይላል ያገሬ ሰው። ለካ እኔም ሲደክመኝ ድንጋዩ ሁሉ ያደናቅፈኛል። ወይ አደካከም ወይንም መብርሃን እግሬ ማንሳት እኮ አቃተኝ። ወይ አረንጓዴው ግን ደስ አይልም ቤተሰብ። ወይኔ በጌታት መቼም እንደዛ ላይ አልደከመኝም። ወይኔ በጌታ ስም ማምላክ ድንግል ድረሽ። ወይ ወይኔ ሳሩ ነው የገረመኝ። በቃ ሰው ከብት ያረባ መሰለኝ። የመስከረም ሳር ይመስላል። እንዴት አያችሁት? ይመቻል ጋይስ። ወይኔ ዛሬ አደካከም ፈጣሪ ደህና ያረጋቸው፣ ክፉ ነገር ያምጣ። ማርያም ድንግል መንገዱ በጣም ነው የሚከብደው። በጌታ ስም መቼም እኔ አዲስ አበባ ሄጄ ራሱ ወፈር መጥቻለሁ። ግን እንዲህ ደክሞኝ አያውቅም። የመጀመሪያ ጊዜ ነው ዛሬ ሲደክመኝ እግሬን እያንቀጠቀጠኝ ትላላችሁ። እሺ ንካው ማነኝ እኔ? መቼም እጄን አልሰጥም። መጣሁት የስንት መንገድ ፈጨሁት ነው የሚባለው፣ ሄድኩት ነው የሚባለው። እና እንዴት አያችሁት ግን? ደስ አይልም? ቤተሰብ ግን ደስ ይላል። እናንተ በስማ የሀገር የማግድበት ትዝ አለኝ ልጄ። ወይኔ ድሮ ጫካ ውስጥ የማግድበት ትዝ አለኝ። ጫካው ለምልሞ ምናምን ሳየው ከብቶ ይሳግድ። አይ ሀገሬ ትዝታ የለባችሁም እናንተስ? የሀገራችሁ እኔ የምለው ዛሬ በበልጉ እንደዚህ ሳሩ አድርጎ አንዳንዱ ድንበር ላይ እኮ ለጉዝጓዝ
ይደርሳል ቤተሰብ። ኧረ እንዳልወርቅባችሁ። ኧረ በቂታ እሱም ዛሬ ችግር አለ፣ ችግር አለ። ጥይት ይተኮሳል። ማምላክ ወላዲተ አምላክ ድረሽና ቸቅል ወራው ቤተሰብ ጋር በደወልኩኝ ሰላም አላልኳቸውም። ደግሞ ዛሬ ሀሳብ እኮ ነው እንደሆነ ነገር ትሰማ ሀሳብ ነው። የሆነ ነገር ትሰማ ሀሳብ ነው። ማምላክ ወላዲተ አምላክ ሀገራችን ሰላም አድርጊልኝ። የኔስ ድካም በጨው ይሁን። አይ ሀገርን ማስጎብኘት ዛሬ ቁልቁል መንገድ ለበቅሎ አይመችም። ልብ የከበተነ እዝችም እዛችም ትላላችሁ። እሺ እንዴ እየቆራረኩ አስገብቻላችሁ ነው። መንገዱማ አባቴ የመጣሁት መንገድ እናንተ በቢያጃጅም አትሄዱትም። ራሱ እንዴ ጥለኝ ደግሞ እንቅፋቱ ያው እንዴት ነው የሚያወላግደኝ? ልክ እንደሰካራም እዚሁ መሀልና ክርስቶስ ጫካ ምናምን ትላላችሁ። ወይኔ እናቴ ኪሻ ነው መቤት እንደራ ቤተሰቦች ናቸው ታብኘው አደራ መቤቴ። ወይ በቃ ዝጋ ያበቃ መሰለኝ። ላቋርጠውና ብዙ መንገድ ይቀረኛልና እንዳይመሽብኝ። ወይኔ በጣም ደከመኝ። አንቀጠቀጠኝ። ወይኔ እግሬ ሁሉ ተገነጣጠለ። አቤት አይደለም ደግሞ ቀስ ብለን ብንመጣ ይኸው ቢያንስ 9 ሰዓት እንኳን ተነስተን ቢሆን 10 ሰዓት አሪፍ ነበር። አሁን ተመሸ ወደ የተነሳ ነው። ለዛ እኮ ነው የደከመኝ። ገባህ? ሩጫ ሆነ። ጀንበር ታለሩት አባት ታላጊት ይላል ያገሬ ሰው እና ለዛ ሩጫ ተጀንበሩ ሩጫ ነው እና ለዛ ነው እሺ የደከመኝ። እኔ እንኳን እንዲህ አልረታም ነበር። የማንንም ያንተን ያህል ሜዳ ያቅተኝም ነበር። እንዴ አበረርክና ሄደ አደከምከኛ። በቀስታ ቢሆን ያንተን ያህል ያቅተኝ እንዴ። ልጅቷን ቆሰለች፣ ደከማት፣ ቆሰለች፣ ሰው ደከማት። ወንድ ነው ትለኛለች አንዷ ማለት ነው። አንዲቷ የዩቲዩብ ተመልካች አንቺ እንዳው ወንድ ነው የምትወልጂው አለች። እንዴ ማርያምን ብላ ነው ያው ማርያም ወንድ ነው የምትወልጂው አለች። እኔ እንጃ በምን እንዳወቀች። ጋይስዬ የኔ ቤተሰቦች የኔ ጣፋጮች ማለት ጨረራል ፊት ለፊት የማታ ጨረር ወይ ያንቀጠቀጠኝ ነው እንግዲህ እና ማስወጥ ተዘርቶ ማለት ነው። እና በቃ ዝጋ ያበቃል። ቪዲዮ እንዳይበዛባችሁ